ያው በሺዎች የሚቆጠር ሰራዊት ነው የሚያልቀው አለን ከሚለው ታንክ መድፍ በአብዛኛው የተማረከበት ሁኔታ ተፈጠረ። የአብይ አህመድ መንግስት ዋነኛ ዓላማ ትግራይን ማንበርከክ ነው የነበረው። በጦር መሳሪያ ከቻለ በጦር መሳሪያ ያንበረክካል፣ ካልሆነ አሁን እያየነው እንዳለ ነው ህዝቡን ሁሉም አይነት አገልግሎቶች እንዳያገኝ በማድረግ በረሃብ በበሽታ የሚያልቅበት ሁኔታ መፍጠርም አንድ ዓላማ አድርጎ ነው የሚንቀሳቀሰው። ሰው የዚህ አካል በዚህ ብቻ የሚበቃቸው አይደሉም። ሰዎቹ ተመልሰው ትግራይ ገብተው እንደገና አርዶ ያልጨረሱትን ህዝብ በረሃብ መጨረስ ያልቻሉትን ህዝብ ተመልሰው ማረድ ይፈልጋሉ። ሰው ዝግጅት ሲያደርጉ ነበር። በእኛ እምነት የትግራይ ላይ የተጣለው ማዕቀብ፣ ትግራይ ላይ የተፈጸመው ያለው ከበባ የትግራይ ህዝብ ከሁሉም አይነት አገልግሎቶች በማራቅ በረሃብ እንዲያልቅ ለማድረግ የሚደረገው እንቅስቃሴ እስኪያከትም ድረስ እርምጃችን መውሰድ እንቀጥላለን ባልነው መሰረት እርምጃችን ስንወስድ ቆይተናል። ባለፈው ወር አካባቢ ይመስለኛል ባለፈው አንድ ወር አካባቢ ተደጋጋሚ ሙከራዎች ያደርጋል። ሂማን ዌቭ ታክቲክስ የሚባል ያው በርካታ ሰው ኢትዮጵያ 100 ሚሊዮን ህዝብ አለው፣ ትግራይ 6 ሚሊዮን ነው 7 ሚሊዮን ነው የት ይደርሳል በሚል ነው እንትኑ ሎጂኩ በጣም ያስደነግጠው። ለሰው ልጅ ህይወት ፍጹም ደንታ ያላቸው የራዲዮ ኮሙኒኬሽናቸው ሳይቀር በደንብ ነው የምንጠልፈው የምንሰማው። የሰው ኃይል ችግር የለብንም ዝም ብለን መላክ እንችላለን፣ ዝም ብለህ ግፋ ነው የሚሉት። ሰው ለነሱ የሰው ኃይል ቁጥር ነው እንጂ ሰው አይደለም፣ ማንነት የለውም። አርሶ አደሩ ቁጥር ነው ያለው እንጂ ማንነት የለውም። የናርገው ባለፈው ለየት ያለ የውጊያ እንቅስቃሴ አድርገው ሞክረውት ነበር። ለየት ያለ የሚያደርገው ታቦት የተሸከመ ቄስ እናቶች ሴቶች ሳይቀሩ ምን ብለው እንደሚነግራቸው አይታወቅም። ጦርነቱ ሲያስከቡ በተው ሰራዊታችን ሁኔታው ደም አፋሳሽ ብቻ ሳይሆን በዚህ ጉዳይ ላይ የማይመለከተው ህዝብንም በቀጥታ ወደ ጦርነት ሰለባነት የሚከት ስለነበረ ይሄን ቆም ብለን ብናስብበት ይሻላል በሚል የተወሰነ ጊዜ መስጠት አስፈላጊ ሆነ አገኘን። መገምገም ነበረብን። በዚህ ደረጃ በማይጠቅመው ብቻ ሳይሆን በሚጎዳው ጦርነት ውስጥ የሚገባ የተወናበደ ኃይል የተወናበደ ህዝብ መፍጠር እንዴት ተቻለ የሚለው ነገር መመርመር ነበረብን። ይሄን ለማድረግ እኛ ትንሽ እንቅስቃሴያችን ጋብ ባረግንበት ሰዓት አብይ ሙሉ ዝግጅት ነበር የሚያደርገው። ኢትዮጵያ ውስጥ ያለውን ጠመንጃ በሙሉ ሰብስቦ ኢትዮጵያ ውስጥ ያለውን ታንክ ሰብስቦ ሚቻል ያለውን በሙሉ ሀገር ክላሽንኮቭ አለው የሚባል ሀገር በሙሉ ሄዶ ክላሽ ሲሰበስብ፣ ብሬን ሲሰበስብ፣ ብሬን ጥይት ሲሰበስብ፣ ዶሽቃ ጥይት ሲሰበስብ፣ ድሮን የሚባል አውሮፕላን የተጠገነም ያልተጠገነም ሁሉንም ነገር አንሳስቶ ያዲ ቀሩትን መድፎች ይዞ ያው እንቅስቃሴዎች ሲያደርግ ነበር። ሶኛ እንዳልኩት ግምገማዎችን እናደርግ ነበር። ሰራዊታችንን መልሶ ማደራጀት ስራ ውስጥ እንገባ ነበር። በዋናነት እኛ ዓላማችን የትግራይን ህዝብ እንደገና በረሃብ ለመጨረስ የሚደረገው እንቅስቃሴ መክሸፍ መቻል አለበት። እንኳን ተመልሶ ትግራይ ውስጥ ገብቶ እንደገና የህዝቡን የማረድ ስራውን ሊሰራ እኛ ላይ አገልግሎት ማዕቀብ በመጣል በማነቅ የትግራይን ህዝብ ለመጨረስ የሚያደርገው እንቅስቃሴ ማክተም አለበት። ያን ለማክተም የሚያስችል ለማከናወን የሚያስችል ስራ እንሰራለን ብለን ነበር የምንንቀሳቀሰው። ሶ ከቅርብ ካለፈው ሳምንት አይ ቲንክ ጥቅምት መስከረም 27 አካባቢ የአውሮፕላን ድብደባዎች፣ የድሮን እንቅስቃሴ፣ መድፍ ድብደባዎች እንደዚሁ በስፋት መታየት ጀመሩ። ሶ ከአብይ አህመድ በአሁኑ ሰዓት እንደ መሪም የሚቆጥሩት ሰዎች እየቀነሱ ነው። ከውስጥም ብዙ ነገሮች እንሰማለን። ምክንያቱም በምንም መልኩ በሰለጠነ ሰራዊት፣ በታጠቀ ሰራዊት፣ ታንኮች በያዘ ሰራዊት፣ መድፎች በያዘ ሰራዊት፣ በሚገባ ልምድ ባለው ሰራዊት ያልቻለውን ትግራይን የማንበርከክ እንቅስቃሴ በእናት ሀገር ጥሪ ስም በሆነ መዝሙር በመናውን አሰባስቦ ወጣት ሴት ሽማግሌ በሙሉ ስላሰባሰበ ሊቀይሩ እንደማይችል የሚያውቁ ጤነኛ አእምሮ ያላቸው ያው ሙሉ በሙሉ ያላበዱ ማለት ነው የጦር መኮንኖችም ጭምር ይሄ ነገር ውይይትን ማያደርሱ የሚል ነገር አላቸው። ግን አንድ ፈረንጅ ጓደኛዬ እንደሚጠይቀኝ በዓለም ታሪክ ታይቶ አይታወቅም። ሰራዊታቸውን እያስጨረሱ መሪ የሚባለው ሰውዬ የሰጣቸውን ትዕዛዝ እያዩ ሰራዊታቸውን እያስጨረሱ መጨረሻ ላይ ሰውየውን መጠየቅ የማይችሉ ጀነራሎች ያሉበት ሀገር ነው ኢትዮጵያ። ጉድ ነው ማለት ጀነራሎች ነን የሚሉ ሰዎች ያሰለጠኑትን ያስበላሉ፣ እንደገና ያሰለጥናሉ፣ ያስበላሉ፣ እንደገና አሁን ተመልሰው እዚህን ማህይም ትዕዛዝ እየተቀበሉ የሚንቀሳቀሱት። እንደዛ ሆነ አንዳንድ መረጃዎች እናገኛለን ከውስጥም
ሌላ አካባቢ ምንድነው የማጥቃት እንቅስቃሴ ያደረገ እንደሆነ ብዙ የተለየ ጥረትም ይጠይቅ አይደለም። በአደባባይ ነው የሚሉት። በቅርቡ እናስመልሳለን፣ በቅርቡ ትግራይ እንገባለን። ዲፕሎማቶቹ ላይ ነግሯቸዋል። 10 ቀን ስጡኝ ይላል አብይ። በምን ስሌት እንደዛ እንደሚባል የሚገባሽ ነገር አይደለም። ግን የተደራጀ ከመስከረም 27 ጀምሮ የተደራጀ እንቅስቃሴ ማድረግ ጀመሩ። እኛ ሰራዊታችንን ከዛ በፊትም ቢሆን ጋብ ያደረግነው እንቅስቃሴውን እንዳልኩሽ ነው። የጀመሩት የጦር አግባብ አስደንጋጭ ነው። አስደንጋጭ ጥሩ ተዋጊዎች ስላሉበት ወይ ጥሩ ውጊያ ስልት ስለነደፉ ሳይሆን ጦርነት ውስጥ ይመለከታቸውን የማይባሉ ቀሳውስት ሳይቀር ታቦት ተሸክመው ዝም ብለው ጥይት ራት የሚሆኑበት ሁኔታ መፍጠር ስለጀመሩ እልቂቱ ከፍተኛ ነው። አዎ እልቂቱ ከፍተኛ ነው። ይሄንን ማስቀረት የሚያስችል ነገር ማየት አለብን ብለን ነው ጋብ የሚያደርግ ነው። እንደዛም ሆነ ይሄን አጋጣሚ ራሱን ለማደራጀት ሰራዊት ለመጨመር በመቶ ሺዎች የሚቆጠር አሰልጥኗል። አንዳንዶቹ የኢትዮጵያ ቴሌቪዥን፣ አማራ ቲቪ ሳት ብሎኝ በቀን አንድ ቢያንስ አያለሁ። ወይ ምናርፍባቸው አካባቢዎች ላይ እንደዚሁ ሞክራለሁ አለ እና ሰልፍ ነው የሚያሳዩት። ሰውን በዚህ ስሜት በአገር ፍቅር ስሜት ምን እንደሆነ አይታወቅም። አገር ፍቅር አሁን ማለት ሙሉ አገር ሉዓላዊነት ራሳቸው ያስደፈሩትን ሉዓላዊነት በአደባባይ በፈቃድ ያስደፈሩትን ሉዓላዊነት የመልከት ያነሳሱ ይሞክራሉ። እንቅስቃሴ እንደሚያደርጉ እናውቅ ነበረ። ያንን በዛ ላይ ተመስርተን ደግሞ ዝግጅት እናደርጋለን። ማጥቃት ሰኔ ሙሉ ማጥቃት ነው የጀመሩት። ግራውንድ ኦፌንሲቭ በሁሉም ግንባሮች ነው የጀመሩት። በወገል ጤና ከወገል ጤና ወደ ኮን አቅጣጫ፣ ከወገል ጤና ወደ ጋሸን አቅጣጫ፣ ከጸለምት ግንባር ወደ ጨውበር አካባቢ እንደዚሁ እንቅስቃሴ ጀመሩ። በኡርጌሳ በኩል ፊት ለፊት የነበረውን ኃይላችንን ለማጥቃት የሚያስችል ማጥቃት ጀመሩ። በሃሮ በኩል በሰሜን ወሎና በአፋር አዋሳኝ አካባቢዎች እንደዚሁ ከባድ ማጥቃት ጀመሩ። ይሄ ቅድም እንዳልኩሽ ከመስከረም 27 ጀምሮ የሚያደርጉትን የአውሮፕላንና የምናምን ድብደባ ሳይጨምር ማለት ነው። ይሄንን ማጥቃት መከላከል ነበረብን። ለመከላከል የሚያስችሉ ስራዎች በሚገባ ሰራን። የመጀመሪያው ቀን የመከላከል ስራ የነበረው፣ ሁለተኛው ቀንም እንደዚሁ በወሳኝ መልኩ የመከላከል ስራ የነበረው። ከዛ በኋላ የመከላከል ስራችንን በሚገባ ካጠናቀቅን በኋላ ወደ ጸረ ማጥቃት ነው የገባነው። ካውንተር ኦፌንሲቭ ነው። አንዳንድ አካባቢዎች ጸረ ማጥቃቱ ቀድሞ ጀምሯል፣ አንዳንድ አካባቢዎች ዘግይቷል። አንዳንድ አካባቢዎች በርከት ያለ ሰው ኃይል በማሰማራት አንዳንድ ስስ የኛ የሰው ኃይል በዝቅተኛ ደረጃ ያስቀመጥባቸው አካባቢዎችም ለተወሰነ ሰዓት ላልሞላ ጊዜ ሰብሮ የገባባቸው አጋጣሚዎች ነበሩ። ይሄንን ለማስቀረት የሚያስችል ተደጋጋሚ እርምጃዎች ወሰድን። የተወሰደው እርምጃ በወሳኝ መልኩ በሃሮ አካባቢ በጣም የሚያስገርምሽ የሚከተሉት ምናልባት የአብይ ትእዛዝ ተቀባይ ወታደሮች የሚባሉት ለሰውም ህዝብ ለሰው ህይወት ደንታ የላቸው፣ ምንም ያጠራጥር ነገር የለውም። ግን ውትድርና የሚባለው ነገር ሙያም ከምናምናቸው የራቀ መሆኑን የምታየው ለምሳሌ ሃሮ አካባቢ በነበረው እስከ ሶዶማ ባለው አካባቢ 7-8 ኪሎ ሜትር ባልሞላ አካባቢ ውስጥ 6 ክፍለ ጦር የሚያክል አንድ ቦታ ነው የሚያስገቡት። ለሰልፍ እንኳን የሚበቃው አይደለም እንኳን ለውጊያ። እዛ ውስጥ ምንድነው አይነት እልቂት ሊፈጠር የሚችለው? የማጥቃት ፖዚሽን ነው የሚሉት። ለማጥቃት ስለተንቀሳቀሰ የማጥቃት የሚያጠቃ ኃይል ደግሞ በርከት ብሎ ነው የሚመጣው። እንደዛ ነው የሚታሰበው። ግን እኔ ውትድርና ብዙም አላውቅም። ግን ውትድርና የሚያውቁ ሰዎችም ውትድርና ማናውቅ ሰዎችም ጭምር ግን የውትድርና ኤሌመንት እንደሌለው ማየት ያስቻለን ስራ ነው የተሰራው። ይሄ ተመሳሳይ ነገር ነበረ። በሃሮ በኩል የነበረው ማጥቃት በሶስተኛው ቀን በተሟላ ደረጃ የጠላትን ሰራዊት አዛብቶ ከ40 ሺህ በላይ ሰራዊት ነው እዛ አካባቢ የተሰለፈው። 7 ኮማንዶ ሻለቃ ሪፐብሊካን ጋርድ የሚባል አለ። ብዙ ኮማንዶ ብርጌድ አለ። እግረኛ ክፍለ ጦሮች ከምዕራብ እዝም ከሰሜን ምዕራብም የተጠራሩ እዛ ከ10 በላይ እግረኛ ክፍለ ጦሮች ተሰልፈዋል። ይህ የክልል ልዩ ኃይሎች የሚባሉ የኦሮሚያ፣ የሲዳማ፣ የሶማሌ፣ የቤንሻንጉል በቃ የሁሉም የኦሮሚያ፣ የአማራ ሁሉም ተሰባስበው እዛ በርካታ ሺዎች ነው ከ40 ሺህ በላይ ሰራዊት ነው እዛ አካባቢ ነበረው። ስራታችን ጸረ ማጥቃት ጀመረ። ጸረ ማጥቃት ጀመረ ብቻ ሳይሆን በተሳካ ሁኔታ ተጠናቀቀ። ያለ ትልቅ ግምት የሰጡት ጭፍራ ግንባር እንደምንሰማው ከውስጥ ካሉ ሰዎችም የሰማነው አብይ ራሱ ጎብኝቶት ነበር። ይሄንን ማጣት ማለት አዲስ አበባን ማጣት ነው። ይሄንን ከሰበሩ አዲስ አበባ ከመግባት የሚከለክላቸው ነገር የለም የሚል አሰስመንት ምናልባት አንዳንዶች እንደሚሉት ደህና አማካሪዎች የመከሩት ምክር ነው የሚመስለው ነው የሚሉት። ሌላ ጊዜ
ሁሉም አይነት ትግራይ ባመስር ሪቃ እንገባለን የሚሉ አጫዋቾች አሉት እነሱ የሰጡት አይነት ሳይሆን ይሄኛው የምር ሲሪየስ ምክር ነበረ ነው የሚሉት በተግባርም አካባቢውን ካየሽው በጣም ሰፊ ቦታ ነው ዛካይ እየተቀጠቀው የሰው ኃይል ግምት ውስጥ አስገብተሽ ከ45000 በላይ የሰው ኃይል ዛካይ ተቀጥቆ ያን አጣ ማለት ምን ለየት ላይ ነው የሚቆመው የሚለው ነገር ለመገመት ከባድ አይሆንም ሶ የጭፍራን ምሽግ ሙሉ በሙሉ በመደረመስ የነበረው ሰራዊት ያመለጠ ካለ ወይ ተንጠባጥቦ ባቲ ወይ ሚለ ለመግባት የሞከረ ሊኖር ይችላል ሌላው ከአፋር በረሃ ይበለው ነው አፋር ህዝብ እነዚህ ሰዎች ልክ ሌላው ህዝብ ላይ ትግራይ ህዝብ ላይ እንዳደረሱ ሁሉ እሱም ላይ ወንጀል ሲፈጸሙ የነበሩ ሰዎች ናቸው ፍየሉን የሚበሉበት ከብቱን የሚያርዱበት ሰዎች ናቸው አሁን አፋር ህዝብም ከአፋር ታጣቂዎችም ኢሚዲየትሊ ከሰራዊታቸው ከመቀላቀል ነው የተበተነውን ኃይል መልቀም የጀመሩት በተመሳሳይ በውጫሌ ግንባር አሁንም ትልቁ ኃይል ሰሜን እዚህ ይባል የነበረው ማዕከላዊ እዝ ነው የሚባለው ይሄኛው ምስራቅ እዝ ነው ምስራቅ እዝ የሚባል አሁን በታሪክ የለም አክትሟል ምስራቅ እዝ አዛዦቹ የት እንደገቡ ቼክ እናደርጋለን አሁን በላይ ስዩሜት ያለው ወዝቶ ውስጥ የሚባል የተወሰኑት ክፍለ ጦር አዛዦች ኮር አዛዦች የሚባል የቆሰሉ እንዳሉ እናውቃለን ምናልባት መሞት ላይ ብዙ የሉበትም ግን የሞቱን ካሉ ቼክ እናደርጋለን ግን ምስራቅ እዝ በቴክኒካል ስፒኪንግ የለም ማዕከላዊ እዝ በተደጋጋሚ ማዕከላዊ እዝ የተለያዩ ክፍለ ጦሮች በምስራቅ ሀይቅን ወደ ምስራቅ በመተው መርሳን በመርሳ ግራና በምስራቅ በበሉ አካባቢዎች በጋፍራ ኩልባይኔ የሚባሉ አካባቢዎች ሰፊ ውጊያ ሲካሄድ ቆይቷል ጥልቀት ያለው ቦታ መቆጣጠር ችሏል በነገራችን ላይ ብዙዎቹ አካባቢዎች ደሴ ኮምቦልቻ ምትያቸው ከመድፍ ቀጣናዎች ያልሆነበት ሁኔታ መፍጠር ይችላል ባለፉት 3 ቀናት በተደረገ እንቅስቃሴ ያጠቃውን ኃይል በመስበር ብቻ ሳይሆን ተመልሰን እሱን በመግፋት ብዙ ቦታዎችን ተቆጣጥረናል ኮማንዲንግ ኃይል ሲባሉ ገዥ መሬቶችን መቆጣጠር ተችሏል ዛሬ ሰበር ዜና ላይ ሰማሽው ትልቁ ማዕከላዊ እዝ የሚባለው የሚመካበት ትልቁ ኃይል በርካታ ሰራዊት ጠላት እንደ ሰበት ማዕከል የሚወስዱ እንቅስቃሴ ተደጋጋሚ ማጥቃት ሲያረከው ቆየ በኋላ የኛ ሰራዊት ከፍታ ትናንት የሰራዊቱ አዛዥ ሲናገር ሰምተሽ ይሆናል ቢዘን የሚባል ከፍተኛ ቦታ አለ ያምባሰል ከፍተኛ ቦታ እዛ ላይ ባጭር ጊዜ ውስጥ ነው ለመያዝ ይቻላል በነገራችን ላይ ውይይት ላይ ከፍተኛ ይሄ አይቻልም ተብሎ የተደመደመ ነው የነበረው በፍጹም አይቻልም ስለዚህ ባንሞክረው ይሻላል ተብሎ የወታደራዊ ኮማንዶ ብቻ ሳይሆን ኢቭን በሴንትራል ኮማንድ ደረጃም ጉዳዩ ሲቀር እነዚህ ነገሮች ምናልባት ላይሞከሩ ይችላሉ ብሎ የሚታሰቡ ቦታዎች ነው የነበሩት የማይሞከር የሚመስለው ነገር ሞክረው አሳክተውታል አሁን ዛሬ ሙሉ ኃይሉ ኦርጌሳ አካባቢ በተደጋጋሚ ማጥቃት ሲያደርግ ነበር እሱን ወደ ኋላ በመመለስ ውጫሌ ያው ታሪካው ቦታ ነው ምናልባት ከታሪክ ጋር ብዙ ጊዜ መለጠፍ በጣም የሚወዱ ኃይሎች ናቸው ያሉት ታሪኩን ፈቅደውት ነው ታሪካዊ ቦታነቱን ፈልገው ነው አላቀም እዛ ላይ ርብርብ ለማድረግ ሞክረው ነበር እንዳልኩሽ ኩለቀን ላይ ሙሉ ተሰብሮ ጠላት ውጫሌን ወደ ኋላው ወደ በስተኋላ ትቶ በሽሽት ላይ ነው የሚገኘው ሶ የት ነው የሚቆመው የሚለው ያው ዛሬ ማታ ነገ ጧት ምን ነው የሚሆነው በነገራችን ላይ አሁን ባለንበት ሁኔታ ደሴን ኮምቦልቻን ሌሎች አካባቢዎች በወታደራዊ እንቅስቃሴ ማዳን የሚችል ኃይል የለም ያው ሽሽት ላይ ያለ ኃይል ነው እንዳልኩት በጋሸና አካባቢ እንቅስቃሴ ተደረጉ ነበር የጋሸናውንም እንቅስቃሴ በወሳኝ መልኩ ለመቆረጥ ሞክሮ የነበረውን ኃይል ሙሉ በሙሉ በመደምሰስ አሁን በመነግርሽ ሰዓት ወገልጤና አካባቢ ሸሽቶ ለመሰባሰብ የሚሞክር ኃይል አለ ደውዝ የሚባል ደውዝ በተደጋጋሚ ለመሰስ ነው እዝ ነው ያው አዲስ ምልምሎችን ሰብስቦ ሞልቻለሁ ስለሚል እሱንም የምናጠናቀቅ ይሆናል የሚል እምነት አለ ያው የደውዝም ከዚህ የሚያመልጣል ሰሜን ምዕራብ እዝ ከደብረ ዘይት አቅጣጫ ይንቀሳቀስ የነበረን እሱን በስፋት መምታት ተችሏል ሰሜን ምዕራብ እዝ የሚባለው እሱ ሞክሮ ያው ለማደናገር ይሁን ከልቡ አሸንፋለሁ ብሎ ይሁን አይታወቅም እሱም ቢሆን በሚገባው ተመቶ ያው መፍረክረክ ላይ ያለ ሰራዊት ነው ያው እንከተለዋለሁ ያን ከተለው የሚለው ወታደራዊ ውሳኔ ብቻ ነው የሚጠብቀው እንጂ እዚህ ግባ የሚባል ነገር የለም ሶ ይሄንን እንቅስቃሴ ትግራይን የመዋጥ ድጋሚ የመዋጥ እንቅስቃሴ እኛ ራሳችን ለመከላከል ብለን የጀመርነው ቢሆንም ራሳችን ለመከላከል የጀመርነው እንቅስቃሴ እዛው ሳለ አብይ አህመድ አለኝ የሚለውን ሰራዊት ሙሉ በሙሉ ለማጠናቀቅ የሚያስችል ቁመና ሰጥቶናል ስለዚህ ያው ይሄንን የጠላት ዝግጅት ከውስጥ የምናገኛቸው መረጃዎች አሉ
ባይዞይ ክፍት የሆነ መንግስት ሊባል የማይችል ለዲፕሎማቶች 10 ቀን በዚህ እንደዚህ ያደርጋለሁ ይላል ቀነ ቀጠሮ ይሰጣል በዚህ ቀን ይሄን አደርጋለሁ ይላል ለምን ጥቅም እንዳለው በአደባባይ እንደሚያጠቁ ነግረውን ነው ለምሳሌ ማለት ከዛ ፊት አልሰማንም ማለት አይደለም ጥቃት እንደሚፈጽሙ በአደባባይ ማውጣውታል በአደባባይ ተናግረዋል በዚህ 24 ሰዓት ጠብቁ ያው አንደኛ የሚያስደስቱት ኮንስቲትዌንሲ የሶሻል ሚዲያ ኮንስቲትዌንሲ ነው ህዝቡን ጥቅም ማዕከል ያደረገ ኢትዮጵያን ጥቅም ማዕከል ያደረገ እንቅስቃሴ ያደርጉ ኖሮ የሚያደርጉትን ያደርጋሉ ለምሳሌ ትግራይ ሰራዊት ለሶሻል ሚዲያ ኮንሳምፕሽን በሚል አይደለም ወጊያ የሚያካሄደው የትግራይ ህዝብ ጥቅም አስከብራለሁ ብሎ የሚያስቀምጣቸው ፕላኖች አሉት የሚያስቀምጣቸው ግቦች አሉት እነዚህን ግቦች ለማሳካት የሚያስችለውን ማንኛውም ስራ ሚስጥራዊነት ወሶስ የሚባሉትና ሟልቶ ነው የሚንቀሳቀሰው ግን እንዳልኩሽ አብይና አሽከሮቹ የመሽታ ቤቱ በዚህ ቀን ሰዓት ልናጠቃ ነው ወስም የሚሉት ነገር አላቸው ውስጥ ተስፋ ያቆረጡት ደግሞ ግራ መንገዱ ነው ሶስተኛ ዙር እኛ ድንገት ተሳት ብሎን መንግስት ከሆነን እኛም ጋር ለመስራት ፈቃደኞች ሆኑ ሰዎችም አሉ አይጠፉም ማለት የኛ መንግስት መሆን ይፍላጎት መኖር አለ መኖር እንደተጠበቀ ሆነ ማለት ነው እነዚህ ነገሮች ናቸው የተፈጠሩት መሬት ላይ ያለው ነገር ለማሳጠር መልካም አቶ ጌታቸው ምናልባት ጠላት በጣም የሚመካበት የጭፍራን ምሽግ ጨምሮ ትላንት በሰማነው የሰበር ዜናዎች ደግሞ የድል ዜናዎች ደግሞ የአምባሰል ከፍተኛ ቦታዎች ዛሬ ደግሞ ከደቂቃዎች በፊት የሰማነው ደግሞ የውጫሌ ምሽጎችን ተሰባብረው ነው ያሉት በጀግናው ትግራይ ሰራዊት ምናልባት የነዚህ ምሽግ መሰበር በጠላት ላይ የሚያሳድረው ተጽዕኖና በአንጻሩ ደግሞ በትግራይ ሰራዊት ላይ የሚፈጥረው ብቃትና ሞራል እንዴት ይገለጻል ትግራይ ሰራዊት ከጀምሮ ልጆቼን እህቶቼን እናቶቼን አትግደሉብኝ በጥይት አትረሽኑብኝ ኋላ ደግሞ አሁን በረሃብ ሁሉ ነገር መድኃኒት በመከልከል ምግብ በመከልከል ህዝባችን ለመጨረስ የሚደረገው እንቅስቃሴ ማቆም አለበት ብሎ የተንቀሳቀሰ ሰራዊት ነው በሞራል ላይ ሞራል በድል ላይ ድል ካልሆነ በስተቀር ትንንሽ ድሎች አይደሉም ሞራሉን የሚጨምሩት እነዚህ ድሎች እንደሚያመጣ አውቀው ነው እንቅስቃሴ የሚያደርገው ያ ማለት እነዚህ ድሎች ሞራል አይጨምሩ ማለት አይደለም ጨምረዋል ያው ሁሉም ሰው ደረቱን ቀና አድርጎ ነው የህዝባችንን ረሃብ የህፃናቶቻችንን እልቂት የምናስቀርበት ጊዜ ሩቅ አይሆንም ብሎ ደፍሮ ስራውን እንዲሰራ ማድረግ የሚያስችል ስራ ተሰርቷል ምንም ያጠራጥረው የጠላት ሰራዊት የሚባለው ያው በቀረብቱ በየየሎ አላዊነት ነው በሚባለው ተረት ላይ ተመስርተሽ ለሰው የራስ የሚባልን ህዝብ እንግዲህ ኦፊሻሊ ትግራይ ከኢትዮጵያ አልተገነጠለም ትግራይ ኢትዮጵያ አካል ነው የትግራይን ህዝብ ለመብላት ለማስበላት ከጠላት ጋር ሆኖ የሰራው ሳይበቃው አሁን ሌላ ዙር ሁሉንም ሰው አይነት ሰብስቦ ሁሉም አይነት ታጣቂ ሰብስቦ ሁሉም አይነት ጠበንጃ ባይዘይ ጠበንጃ ያላመጣበት አካባቢ የለም አብይ ጠበንጃ ያልመጣበት ጠበንጃ ደላላ ኢትዮጵያ ውስጥ ያለም ውጭ ሀገር ያለም ጠበንጃ ደላላ በሙሉ ያረገጠው መሬት የለም ሰው ሁሉንም ተጠቅሟል ድሮን በዩ አውሮፕላን በዩ የሚቻለው ሁሉ መድፍ በዩ ታንክ በዩ ብቻውን ሁሉ አርጓል ሰው ይሄ ሁሉ አርጎ ትግራይን በ10 ቀን ይዛለሁ ብሎ የተንቀሳቀሰ ኃይል ትግራይን መያዝ ይቅርና የያዘውን ምሽግ 3 ቀን ማቆየት እንደማይችል አውቆ ሲፍረከረክ ምንድነው ውጤቱ ብለሽ ካሰብሽ ውጤቱ ያው ብዙ ጠንቋይ የሚፈልግ ነገር አይደለም አሁን አብይ አህመድ የምናጠናቅቃቸው አካባቢዎች አሉ አሁንም ሰብሰብ ያለ ሰራዊት ያለባቸው አካባቢዎች አሉ ለካክተው ጥቃት የጀመረባቸው ጸረ ማጥቃት የጀመረባቸው አካባቢዎች አሉ እነሱን በሚገባ እናጠናቅቃለን ሶ የኛ ፍላጎት አሁንም በትግራይ ላይ ያለው ከበባ መሰበር አለበት የሚል ነው ይሄን ከበባ በሰላም ብንችል ካልሆነ በኃይል እንሰብረዋለን ብለን የተንቀሳቀስ ነው በኃይል እንሰብረዋለን አሁን በኃይል እንደምንሰብረው ምንም የሚያጠራጥር ነገር ያለ አይመስለኝም እንደውም እንደምሰማው ሚሊ አካባቢ ምሽግ ለመቆፈር ይሞክራሉ ነው የሚባል እንደዚህ አይነት ተረት አይሰራም ዋናው ምሽግ ከተሰበረ በኋላ አውላላ ሜዳ ላይ ቡልዶዘር አምጥቼ ኤክስካቫተር አምጥቼ ምሽግ ሰራለሁ እቴ ያፋሮች ይሳቁባቸው ነው ምንድነው የሚሰሩት ነው የሚሉት ገብቶሻል ያፋር በጣም ፖረስ ነው አካባቢ ሜዳ ነው ለማጥቃት እኔ መንገድ ተከትዬ ማጠቃበት ምክንያቱም የለም ሲጀመር ማለት እንደዛም አስፈላጊ ሆኖ ከተገኘ እንደኛ የሚባል ሰራዊት የለውም ምሽግ ይዞ ለመቆየት የሚያስችል ሰራዊት የለውም ወቃው የተገፈፈ ሰራዊት ነው በቃ በሄደበት ጠበንጃውንም አንጠልጥሎ መሄድ አይችልም ጠበንጃውን ያንጠዋጠው ነው የሚሄደው በነገራችን ላይ ብዙ ጠበንጃ ይዘናል ነው አሁን ወደ ባቲ የሚያመልጥ አለ እኔ እንደማስበው ባቲ እንኳን ደስ ማለት ጀግና ጉሮሻው አይብሎ የሚቀበለው አይመስለኝም እዛ አካባቢ ያለ የሚያረጋውን ማረግ መቻል አለበት ጠበንጃውን መቀበል መቻል አለበት የተምታታበት ወታደር ካለ መዳን አለበት ወታደሩ በተገዶ ነው አብዛኛው አርሶ አደር ነው ሶ ይሄ አርሶ አደር
በተለይ አማራ ክልል አካባቢ የነበረው ለቅረ ፋኖ ምናምን የምትዩ ቀጣፊ ሁሉ ውጊያ አይችልም፣ አይዋጋ። ምክንያቱም የዘረፋ ሎጂክ ይዞ ነው የሚመጣው። የራሱን የአርሶ አደር በሬ ይዘርፋል፣ የአርሶ አደር በግ ይዘርፋል፣ የአርሶ አደር ሚስት ይደፍራል። ይሄንን ተረት ነው ሌላው ቦታ ላይ ኢምፖዝ ሊያደርግ የሚሞክረው። እሱ ሌላ ቦታ ላይ አታረጉትም፣ እሷው ራሳችን የሚሉት ህዝቡ ላይ ያደርጋሉ። ግን ትልቁ በደላቸው እንደሆነ ነገርሽ፣ ትልቁ በደላቸው የኦሮሞ ሚሊሻ፣ የኦሮሞ ልዩ ኃይል የሚባል አለ፣ የሲዳማ ምናምን የሚባል አለ። አሁን የድሮ አማርኛም ትንሽ ይችላል። አሁን የቁቤ ጀነሬሽን የሚባለው በአብዛኛው አማርኛም ትንሽ ያዝ ያደርገዋል። እና ወይ ይዋጋል ወይ ሸሻለሁ ካለ ከኋላ ውጊያ ውስጥ ያልገባ ፋኖ ነኝ ባይ ከኋላ በጥይት ይመታል፣ አልተዋጋህም ብሎ። በዚህ ምክንያት አሁን ድሮ ምርኮኞቻችን ብዙ ነበሩ፣ በጣም ምርኮኛ ብዙ ነው። ምክንያቱም ምርኮኛ እንዴት እንደምንይዝ አሳምረው ያውቃሉ። አሁን እኛ ጋር ይገጥማሉ፣ ከኋላ ይተኮስባቸው፣ የራሳቸው አዛዦች ይገሏቸዋል። ፈርሶ ምሽጉ መሸሽ ሲጀምሩ ከኋላ ውጊያ ውስጥ የመግባት ወኔ የሌለው ቡከን ፋኖ ነኝ ባይ ከኋላ ተኩሶ ይገላቸዋል። አሁን አፋር አካባቢ ትንሽ አድቫንቴጅ የተገኘው እንደዚህ አይነት ቀጣፊ የለም። ይሄ ራሱም ከሶዶማ እንደተበተነ ሲፈልግ ወደ ዳገት ወጣለሁ ብሎ እንትን ይላል፣ ወይ ቡርቃ አፋር አግኝቶ እየበላው ነው። እንትን የለው የአፋር ታጣቂ ያለ በድለውታል። አፋርን አወል 40 ወዲያ ወዲህ ስለሚል ቁም ነገር አይቆጥሩትም። አፋሮች የበደላቸውን አሳምረው ያውቃሉ። ምን መደረግ እንዳለበት አሳምረው ያውቃሉ። እየለቀሙት ነው። ሶ ይሄ ሰራዊት ምን ሆኗል ብትይ የትግራይ ሰራዊት በሚመለከት ነገር የትግራይ ሰራዊት አሁንም ቢሆን ይሄ ትግራይ ህዝብ ላይ የተጫነው ማዕቀብ እስኪሰበር ድረስ ሪለንት አያደርግም፣ አያቆምም። ይሄ ጉዞ እስኪሰበር ድረስ የት ነው የሚቆመው የሚለው መሰበር አለመሰበሩ ነው የሚወስነው። ይህን ለመስበር የሚቻለን ርቀት ሁሉ እንሄዳለን የሚለው ምንም የተቀየረ ነገር የለውም። ምናልባት የሚኖረውስ ጠቀሜታ የነዚህ ምሽጎች መሰበር ለቀጣይ ውጊያዎች የሚኖራቸው ጠቀሜታስ እንዴት ይገለጻል? አንደኛ ውጊያዎቹ መኖር መቻል አለባቸው። ቀጣይ ውጊያዎች ማለት ቆሞ የሚዋጋች መኖር መቻል አለበት። አሁን እኛ እንዳልኩሽ ከበባውን መስበር አለበት። ከበባውን መስበር አለበት። የጠላት ሰራዊት የሚባለው አንደኛ በምን ስሌት አይ ባለፈው ትናንት ወዲያ የተሰበረው ምሽግህ አሁን መቀጠል ይችላልና ቁም ብለሽ በምንድን ነው የምታሳምኘው ይሄንን ሰራዊት? ከሽሽት አንደኛ አሁን ኮንትሮል በሆነ መልኩ የሸሸ ቢሆን አንድ ቦታ ታስቆሚዋለሽ። ይሄ ተበትኖ ሙሉ ኃይሉ ተሰብሮ ነው የሸሸ ያለው። ሶ የሰራዊት ይቆማሉ አይቆም የሚለው እንደ ፈርስት ፕሌስ አጠያያቂ ነው። ቆሞም ግን እኛን መሞገት የሚያስችለው አቅም የለውም ነው። ሶ አሁን ባለው ሁኔታ እንደኔ እምነት የኔ ችኮላ ሊበዛው ይችላል። የጦር አዛዦቹ እምነት ትንሽ ጊዜን 10 ቀን 20 ቀንም ሊቀጥል ይችላል አቅም ወዘተ የሚሉት ነገር አላቸው። እኔ ዝም ብዬ ካልኩሌት አድርጌው አንዳንዶች እኔም ጋር ይስማማሉ። ከዚህ በኋላ ምን ቢያደርግ ነው የት ቦታ ነው የሚቆመው ይሄ ሰራዊት ብለሽ ስታስቢ አንደኛ አንለቀውም፣ አንፈቅድለትም። ሰዓት ተመልሶ ተደራጅቶ እንደገና የትግራይ እናቶች ለማሸበር የሚያስችለውን ትንሽ አቅም ሊፈጥር ነው አንፈቅድም። ገባበት ገብተን ይቻልናት ነገር እስክትሳካ ድረስ ፋታ አንሰጠውም። ወይ ወደ እርሻው የሚመለስ አርሶ አደር ነው የምናደርገው፣ ወይ ግብአተ መሬቱ የሚፈጸም ዳይሃርድ ወታደር ከሆነ ደግሞ ግብአተ መሬቱ እንፈጽማለን። ከበዚህ አንጻር የጠላት ሰራዊት የት ነው የሚደርሰው ነው የሚለው ብዙ ጥቆላ የሚፈልግ አይመስለኝም። የጠላት ሰራዊት ሆኗል እየተበተነ ያለው በግለሰብ ደረጃ ነው እንደፈለገ ወደ የሰፈሩ እየተበተነ ያለው። ማርኮሽ ያሳዝናል በጣም። የሚሞተው የደሃ ልጅ ነው የሚሞተው። ምን ብለው እንደሚነግሯቸው አታውቂም። አሁን ለምሳሌ ጋሸና የሰማሁት የጦር አዛዥ ጋሸና ግንባር ከሚመሩት የአርሚ አዛዦች አንዱ የነገረኝ የማረኳቸው ሰዎች ከተረፌ ወይ ከኮን አቅጣጫ አሙሲት የሚባል አለ፣ እዛ ስትደርሱ ከዛ በኋላ መቀሌ ነው የሚሏቸው። መቀሌ ነው አንደኛ ንቀቱም ነው። ከብዙ ምርኮኞች የሚሰማ ቃል ነው። አሁን እዚህ ስትደርሱ እዚህ ጋር ነው መቀሌ ይሏቸዋል። አሁን አሩ ነው መቀሌ ለምን መግባትም እንደሚቸኩል አላውቅም። እንክብካቤው ናፍቋቸው ይሁን ማቀው ነገር የለኝም። ግን ከሶ መቀሌ ጋሸና ማለት ከዋድላ ከዳውንት ከደላንታ አልፈሽ መቀሌ ነው ተብሎ ተነግሮት የሚያምን ወታደር ነው እየሰበሰቡ ያሉት። ምንድነው የሚሆነው?
ጊዜ ነው የሚያውቀው ምን አይነት ትምህርት ነው የተማርነው ምን አይነት ትንሽ ግራም ያጋባሽ ነገር አለ እንደዛ ሆኖ አብዛኛው ያልቃል እንደንትን ነው የሚረግፈው እንደ ቅጠል ነው የሚረግፈው 4 ክፍለ ጦር ተረት ማለት ነው 4 ክፍለ ጦር ይገባል ትንሽ ይሞክራል ከኋላ ምስት ስለሚተኮስበት ከዛ በኋላ በሙሉ ነው የሚጠፋው አሁን ምርኮኞች ቁጥራቸው ይጨምራል የሚል ተስፋ አለ በተለይ አፋር አሁን ውጫሌ አካባቢ ይሄ ወሎ ሰው ቀድሞ ተክደናል ብሎ አምናል ምንም ለወሎ ህዝብ ደንታቸው አይደለም ብዙዎቹ እኔ አሁን ማዝነው የአማራ ክልል መሪዎች የሚባሉት ቀጣፊዎች ናቸው የራሱ መንደር ተርፍ ለመጠበቅ ካልሆነ በስተቀር እዚህ ገባ የሚባል ለህዝቡ የሚያስጨንቅ የህዝቡ ጉዳይ ያስጨንቆት የሚንቀሳቀስ የለም የጠላት ሰራዊት ለኔ የጠላት ሰራዊት ኢሴንሻሊ አብቅቷል ቅር ይላቸዋል የኛ ጦር አዛዦች አብቅቷል ስለዚህ እንደ ሰራዊት አብቅቷል ምንም ያጠራጠር ነገር የለም ዝሎ እንደገለሰው የሆነው ታስባስበሽ እንዴ ቀጭኖ መሬ አንበሳው ቃይንት ብለሽ እንዴ 40 ምንጭ እንዲሆናላችሁ እንዴ ወላይታ እንዲሆናል እንዴ ብለው አነሳስተው ሊያስቆሙት ይሞክሩ ሆነ እንደዛ የሚባል ነገር የለም ሰራዊት በዚህ መልኩ አይደለም ታስቆሙ ዩኒት ነው ሰራዊት አሃዶች የሚባሉት የሚያንቀሳቀሱት እንደ ስኬለተን ሆነው ሰብስበው የሚይዙት ነገሮች ናቸው ሰራዊት የሚያደርጉት ያን ከሰበርሽ በኋላ የእዝ ሰንሰለቱ ከተበጣጠሰ በኋላ 1000 የሚሙሉ 2000 የተበተኑ 2000 ሰዎች ናቸው ከዛ አንፃር የኛ ሰራዊት የሰራው እስካሁንም አሁን በዚህ አንድ ቀን ነገ ከነጎዲያ የምትሰሚው ነገር አለ የሚሰራቸው ስራዎች ይሄንን ነው የሚያስፈጽሙት የሚያስቆም አሁን እኔ አሁን ያለ ምንም ስጋት ምነግርሽ ወገል ጤና ማጥቃት ጀምሮ ጋሸና ጀምሮ በሽሽት የገባ ኃይል አለ ወገል ጤና የተከተል ነው አለ ወገል ጤናን እናስወግደዋለን ማለት ምንም እዚህ ላይ ወታደር ማመክራ ይጠበቅብኝ ታደሰ ወረደን መጠየቅ አይጠበቅብኝ እንደሚደመሰስ አሳምረቃለሁ በዛ ደረጃ ነው ነገር ደሴ ኮምቦልቻ ይያዛል አይያዝም የሚል ጉዳይ ላይ ለምን ለውይይት ምንም የሚያወያይ ነገር የለው ደሴን አደናለሁ የሚለው ኃይል ውጫሌ ላይ ኢሴንሻሊ ከተሰበረ በምን ስሌት ነው በጸሎት ነው የሚያውቀው የሚባል ነገር የለም እነዚህ ነገሮች ናቸው የጠላት ኃይል የሚባል ለኔ እንደ ሰራዊት አክትሟል ያ ማለት ግን መንገድ ላይ 10 ሆኖ 100 ሆኖ ምናልባትም 1000 ሆኖ የሆነ ተኩስ አይተኩስም ማለት አይደለም አይዋጋ ማለት አይደለም በዚህ ደረጃ እንደ ሰራዊት ግን አሁን አዲስ ያሰለጠነው ብሎ ያመጣው ኃይል ተበትኗል የማረክ ነው የምንገለውን ገለን ጠበንጃውን ግን ተቀብለናል በወሳኝ መልኩ ለምሳሌ መስራቅ ግንባር ከትግራይ ሰራዊት ከማረከው ቁጥር ያነሰ ነው ግን ቁጥሩ የማይናቅ ጠበንጃ በአፋር ህዝብ እጅ ወድቋል በዛ ደረጃ ነው መታየት ያለበት ይሄ ይቀጥላል ምናልባት ከእልቂቱ ጋር በተያያዘ ትላንት የትግራይ ሰራዊት ዋና አዛዥ ታጋይ ታደሰ ወረደ የሚያነሱት ነገር አለ በትግል ታሪካዊቸው የማላቀውን አይነት እልቂት ነው በዚህ ውጊያ ላይ ለቀናት በተካሄደው ውጊያ ላይ ያየሁት የሚል ነገር አለና ምናልባት በራስ አሉላስን በተካሄደው ዘመቻም ከዛ በፊት ትግራይ ጋር በነበረው ውጊያዎችም ከፍተኛ የሆነ እልቂት ነበረ ምንድነው የተለየ ያደረገው በዚህ ላይ እልቂቱ በጣም አስከፊ ነው በጣም አስከፊ ነው ስለዚህ ራስ አሉላ ኦፕሬሽን ላይ ሲዋጉ ነው ብዙዎቹ ያለቁት ሲዋጉ በረገራችን ላይ የራስ አሉላ ኦፕሬሽን የመጀመሪያው ሰኔ 11 ላይ የተጀመረው 2 ቀን የወሰደው ውጊያ ነበር አዳይሻር ዳራ የጭላ 2 ቀን የወሰደው 3 ክፍለ ጦሮች አካባቢ ከጨዋታዎች በቃ ሙሉ በሙሉ የተደመሰሱበት ነው እዛም አልቋል ሰው ሊዋጉ ነበር ከዛ ሁለተኛው ምዕራፍ 14 ላይ መስለኛል የጀመረ እስከ 19 የቀጠለ 19 አካባቢ የቀጠለ ኮምፕሊትሊ መቀሌን ነፃ ለማውጣት ሁኔታዎች ያመቻቸው ውጊያ ላይ 5 ቀን በደንብ ወጥሮ ተዋግቷል ልምድ ያለው ሰራዊት ነው 25ኛው ምናምን እዛ ውስጥ ሰራዊቱን በበላይነት ይመራ የነበረው ሰው ያንድ ከሃዲ ነው ጥሩ የተዋጋ ከሚባሉት ውስጥ ማለት ነው ሞክሯል እዛ ውስጥ ካየሽው እየተዋጋ ነው ያለቀው እዛ ውስጥ ያለው ሰራዊት አሁን አልተዋጋም አልልሽ ተዋግቷል አጥቃ ተብሎ ቀደም አልኩሽ ቦታ ላይ ከሃሮ ወጣ ብለሽ እስከ በጣም ቲፕ የሚባል ማነው በጣም ሃይ ስክራውንድ የሚባለው ይዛ አካባቢ
ኤሪያ ድረስ 7-8 ኪሎ ሜትር ባልሞላ ርቀት ውስጥ ከጭፍራ 25 ኪሎ ሜትር ርቀት ላይ ባለ አካባቢ ማለት ነው። መጀመሪያ አካባቢ 3 ክፍለ ጦር ነበር። 3 ክፍለ ጦር ብዙ ነው፣ እንደዛ ነበር የምናስበው። 3 ክፍለ ጦር ራሱ 7 ኪሎ ሜትር አካባቢ ውስጥ 3 ክፍለ ጦር በጣም ብዙ ነው። በአነስተኛ አካባቢ ላይ ጠባብ ስትሬፕ ውስጥ ለሰልፍ እንኳን በጣም የሚጣበብ አካባቢ ማለት ነው። ኋላ ስናረጋግጥ 6 ክፍለ ጦር ተባለ፣ 7 ክፍለ ጦር ሆነ። መጨረሻ ያረጋገጥነው 10 በእርግጠኝነት እናውቃለን። 10 ክፍለ ጦር 31ኛ፣ 24ኛ፣ 23ኛ ነው የሚባሉት 27ኛ፣ 26ኛ፣ 25ኛ ብዙ ነው ቁጥሩ። አሁን ማለቂያ የለውም። 71ኛ፣ 73ኛ የሚባሉ አሉ፣ 91ኛ ምናምን የሚባሉ አሉ። አዲስ የተፈጠሩ ቁጥሩ ከየት እንደሚመጡ እግዚአብሔር ነው የሚያውቀው። እዛ ውስጥ ውጊያው በከባድ መሳሪያም ጭምር ነው አብዛኛው ያለቀው በከባድ መሳሪያ። ምክንያቱም በእጅ ለእጅ ከመግጠምሽ በፊት በከባድ መሳሪያ ሊጨርሹ የምችሉ እዛ ውስጥ ታንኮቻቸውን ሁሉንም አንድ እዛ ላይ ደግዘው ያለቀው ሰው ቁጥር አሳዛኝ ነው ማለት። አሁን ሞርቢድ ኤክሳይትመንት የሚሉት አላቸው ፈረንጆች ማለት በአስከሬን መደሰት ቢኖር ሙሉን አቅርበሽ ሰው ቋቅ እስኪለውን ድረስ ቢያዩ እኔ ፐርሰናሊ አንዳንዴ እንደዛ አለ እያለቁ እንደሆነ አያውቁም ወይ ሰው እያለቀ እንደሆነ አያውቁም ወይ ይላሉ። ለታሪክ መሆን ስላለበት ቀርጸነዋል። ለምንድን ነው ያለቀው? ታደሰ እንዳለው በእኔ እድሜ እንኳን ታደሰ ትግል ያውቃል። 40 ምናምን አመቱ ትግል ውስጥ ነው ያለው። ስለ ፈረስ ወርልድ ወር ምናምን እንሰማለን። ፊልም ያለው መጽሐፍ አነባለሁ። ድሮ ማግኞ ላይ የሚሉት ፈረንሳዮች እዛ ውጊያ ላይ ምሽግ ሰርተው ብዙ ሰው ያለ ከዛ በኋላ የሶም ውጊያ የሚባል ብዙ ሰው ያለቀባቸው የሚባሉ ቦታዎች አሉ። ረሚኒሰንት ነው። ያንን ነው የሚያስታውሰው። እንደዚህ አይነት ውጊያ የለም። በቃ በገፍ ያስገቡታል። ከኋላ የሚረሽኑት ብዙ ነው። ከኋላ የሚረሽኑት አንድ እውነት ከሆነ አንድ ሻምበል የሚባል አዛዥ አለ። ቆስሏል የሚል ሰምቻለሁ። መማረክ ነው የነበረበት። ቆስሏም ካመለጠም አንድ ነገር ነው። የትም አያመልጥም ነው። ሆስፒታል እናገኘዋለን ማለት ነው። በራዲዮ የሰማነው ነው የምነግርሽ። ሰው ያጥረኛል ሲል ምንም አያጥርም አዘንብልሃለሁ የሰው ኃይል ችግራችን አይደለም ይላል። ስለሱ የሰው ኃይል የሚባለው እንደ ጥይት ዝም ብለሽ ዘግነሽ እንትን አያስጨርሱታል። ሰው አስከሬን ነው ሙሉ ሜዳ ቁልቁለቱን ይሄ ሰዳው ወደ እንትን የሚወስደው ወደ ጭፍራ የሚወስደው የሚባለው ጠቅላላ ጎልጎል ሜዳ በሙሉ የዛ አካባቢ ጫካ ነው። እያንዳንዷ ዛፍ ስር 3 4 5 6 አስከሬን ያለው ሁሉም ቦታ ሊተር ነው አስከሬን። ቢኮዝ እነዚህ ሰዎች ስለ ሰው ደንታ የላቸው። ስለ ሰው ደንታ ስለሌላቸው 7 ኪሎ ሜትር በማይሞላ ጊዜ ውስጥ በቦታ ውስጥ 7 ክፍለ ጦር 8 ክፍለ ጦር አስገብተው ሌላ ኮማንዶ የሚባለው መቼ እንዳስለጠነው ቀይ ኮፍያ ሰጥተው ስለሚልኩት ትንሽ ይሞክራል። 7 ሪፐብሊካን ሻለቃ ምናምን ኮማንዶ ብርጌድ የሚባል ይመጣል። ያው ያልቃ ጭፍራ አብይ ብሎታል የተባለው በእርግጠኝነት ከውስጥ ሰዎችን የሰማነው ቤተ መንግስት ያዙ ማለት ነው። ይሄን ከሰበሩት ነው። ቤተ መንግስት ርዕሳችን አይደለም ግን ከሰበሩት 45000 ሰራዊት 3 ቀን ባልሞላ ጊዜ ውስጥ ከጥቅም ውጭ ከሆነ በኋላ ምን ጉልበት ኖሮች ነው? ምን ሞራል ኖሮች ነው እንደገና ግፋ በለው ብለሽ ሰውን ማነሳሳት ምችል? አስከሬን የበዛበት ምክንያት ለሰው ልጅ ደንታ ያሌላቸው ሰዎች ጦርነቱን ለመምራት ስለሞከሩ ነው። ያንን ብቻ ማለት ምችል። መልካም። ምናልባት እዚሁ ጋር ተያይዞ ሊነሳ የሚችለው አብይ አህመድ ምናልባት ለስልጣኑ ሲል የድሃ ልጅን ወደዚህ ውጊያ እየከተተ እያስጨረሰው ነው ያለው። የአማራ ልሂቃን ደግሞ በዋናነት ይህንን ጉዳይ በፍጹም ክህደት ውስጥ ላይ ነው ያሉትኝ። ምናልባት ደግሞ የአማራ ሕዝብም የተወሰነ በዚህ የሐሰት ፕሮፓጋንዳ የሚደናገርም ሊኖር ይችላል። በአብዛኛው መሬት ላይ የሚታየው ደግሞ ለትግራይ ሰራዊት ከፍተኛ አቀባበልም የሚያደርግ ነው ዘልቆ በገባባቸው አካባቢዎችም ያለውና እዚህ ላይ ምን ማለት ይቻላል? የአማራ ተስፋፊ ልሂቅ ከእውነት ጋር ሳይታረቅ መቃብር ይወርዳል። ምንም የሚያጠራጥር ነገር የለም። ምንም ከእውነት ጋር ይታረቅ። የአማራ ሰሜን ወሎ አርሶ አደር ሴቪንግ እንኳን የለውም፣ የሚበላው የለውም። እንደምንሰማው ያለችውንም ሲዘርፉት ኖረዋል። ፋኖ ወገሌ እያሉ ተባባሉ።
ሰሜን ወሎ ተይዞ በራያ ግንባር የሚል የአማራ ተስፋፊ ልሂቅ ብቻ ነው። ራያ ከከተመ ቆይቷል። ደቡብ ጎንደር ተይዞ በመቄት ግንባር ይልሻል። የአማራ ተስፋፊ ልሂቅ ብቻ ነው ከእውነት ጋር መታረቅ ፈቃደኛ ያልሆነ። አንዳንዶቹ ኧረ እባካችሁ አትዋሹን፣ እነዚህ ሰዎች ኩልባይኔ ገብተዋል፣ እነዚህ ሰዎች ፋጂ ገብተዋል፣ እነዚህ ሰዎች ጋፍራ ገብተዋል የሚሉ አሉ። አንዳንድ ሎን ቮይስስ ማለት ድንገት ደፍረው የሚወጡ ይሄ ተስፋፊው ልሂቅ አሁንም የሚቋምጠው ተንቤን በረሃ አስገባዋለሁ ይላል። በጣም ነው የሚያፍር። አሁን ሳይ ነበር እኔ ወደዚህ ስመጣ አንድ ማቀው ልጅ የጻፈው እኔ በአጋጣሚ ሶሻል ሚዲያ ላይ ተረጋጉ፣ በቃ ከሰራዊታችን ቁጥጥር ውጭ የሆነ ነገር የለም። ምክንያቱም የትግራይ ዲያስፖራም ጭንቀቱ ይወዛል። አሁን በረሃብ አልቋል፣ እያለቀ ነው ህፃናት። ከዛ በተጨማሪ ይሄ ሰውዬ ደግሞ መጥቶ ድጋሚ ህዝባችን ይወር ይሆን የሚል ስጋት አለ። ትክክለኛ ስጋት ግን ስጋቱን ብለሽ ስለተጨነቅሽ ስራሽን በመስራት ነው። እዛ ላይ አትጨናነቁ። የትግራይ ሰራዊት የሚሰራውን ያውቃል፣ በደንብም እየሰራን ነው የሚል ትንሽ አጭር ትዊተር ላይ ሰራ። አሁን እሱን አናላይዝ የሚያደርግ ልጅ ነው ያየሁት። ደሴ ተቀምጦ ቤተሰቦቹ ደሴ ነው ያሉት፣ ቤተሰቦቹ ወልዲያ ነው ያሉት፣ ቤተሰቦቹ መርሳ ወርጌሳ ነው ያሉት። ምን ይሆን እንደሆነ ያውቃል እና ሳይኮ አናላይዝ ያደርጋል። ጌታቸው ይሄን ያለበት ምክንያት እየተሸነፉ ነው ማለት ነው። ተረጋጉ እያለ ያለው ተሸንፏል። ይሄ ቲፒካል የአማራ ተስፋፊ ልሂቅ ስነልቦና ነው። መሬት ላይ ያለው እውነት አይደለም የሚገዛቸው። ጌታቸው አእምሮ ውስጥ ምን ሊኖር ይችላል ብለው ነው ራሳቸው ሳይኮ ማለት በማይችሉት ሳይኮ አናሊሲስ ውስጥ ገብተው የኔን ድልን ከመሬት ሳይሆን ከኔ ስነ አእምሮ ውስጥ ነው መንጭቀው ማውጣት የሚፈልጉት። ከኔ ስነ አእምሮ ውስጥ ከየት ነው የሚያገኙት ድል? መሬት ላይ እየተጠረክ ደግነቱ ህዝቡ ከነዚህ ሰዎች ጋር ምንም አይነት ቁርኝት የለውም። አያውቁትም። ባለፈው አይዶን ነው አንቺ ጋር እንደሆነ አያውቅም። አንድ የኛ ሰራዊት አዛዥ ፔንፉል ነው ለሱ። ህፃን ልጅ ቀኑ ሙሉ እሱ ጋር ውሎ ያየዋል፣ 10 ያየዋል። ሰሜን ወሎ ውስጥ 10 ሰዓት አካባቢ ምሳ በልተው አብልተውት ችግርም አለ። መቼ ነው የምትገሉና? 7 ዓመት የ8 ዓመት ልጅ እንደዚህ ብሎ ነው የሚነግሯቸው። ለምን ነው የምንገላችሁ? አይ እንደዛ ነው ጁንታው ይገላችኋል። መጀመሪያ ጁንታ ናችሁ ወይ ብሎ ጠይቆ ነው። አዎ ማለት ያው ቀልድ ስለሚመስላቸው እነዚህ ቀጣፊዎች ህፃናት ሳይቀር የ8 ዓመት ልጅ ሳይቀር ሊገሏችሁ ነው ያሳመነው። ልጁ እግዚአብሔር አድኖታል። ልጁ ከኛ ሰራዊት አዛዥ ጋር ትልቅ አዛዥ ጋር ጧት ይመጣል፣ ዳቦ ይበላል። ሰራዊት ከየትም እንደማይወስዱ ያውቃሉ። የኛ ሰራዊት ከሰሜን ወሎ የሚዘርፈው ምግብ የለ። ዳቦ የሚመጣለት ከራያ ነው፣ ከመቀለ ነው ዳቦ የሚመጣለት። ይሄን ያውቃሉ። ዳቦ መብላት ጀመረ። አሁን ጧት ይቀሰቅሳል። አረፈዳችሁ ጋሼ አረፈዳችሁ እኮ ይላል። ይሄን ልጅ ያዳነ የኛ ሰራዊት ነው። ይሄን ልጅ ከጠቃላይ ብልሽት እነዚህ ቆሻሾች ህፃናትንም ሳይቀር በዚህ መልኩ አእምሯቸውን በርዘው የሌለን ድል ለማማተር ነው የሚፈልጉት። አማራ ልሂቅ መጥቶ ሊገሉህ ነው ሊያርዱህ ነው ብሎ ሊያሳምን ተስፋፊው ልሂቅ ነው የምልሽ። ያን እንቅስቃሴ ሲያደርጉ ህዝቡ ምንድነው ሆነ ያለበት? ህዝቡ ምንድነው ማድረግ ያለበት? አሁን ሲምፕል መልእክት ማስተላለፍ ፈልጋለሁ። መልእክት ከህዝብ ጋር ሀሳብ ማወራረድ የሚባል ነገር የለም። ህዝብ ጋር ስንቷ ምንድነው ህዝብን አጥፋና ነው ህዝብ ደሴ፣ ኮምቦልቻ ቅድም ያልኩሽ ዓላማ እስኪሳካ ድረስ የማንሄድበት ቦታ የለም። አዲስ አበባም ጭምር ያው ዓላማችን እሷ ብቻ ነች። ትግራይ ላይ ያለው ከበባ ቢቻል በሰላም ካልሆነ በጦር መሳሪያ እንፈተዋለን ብለናል። ይሄንን ማድረግ ዋናው ቅድሚያ የምንሰጠው ለሰላም ነው። ግን ይሄንን ለማድረግ በምናደርገው እንቅስቃሴ የገባንበት ቦታ በሙሉ ህዝቡ የራሳችን ህዝብ ነው። መበተን የለበትም፣ መፈናቀል የለበትም፣ መስጋት የለበትም። ከተማ ገብተን ራሱን የሚያስተዳድረው ሁኔታ ነው። ከቻል በተደጋጋሚ እንዳልነው የዛ አካባቢ አስተዳዳሪዎች ወንጀል ውስጥ ያልተጨማለቁ እስከሆኑ ድረስ ስራቸውን መቀጠል ይችላሉ። ርዕሳችን አይደለም። አሁን ወንጀለኞች ግን እንለቅማቸዋለን፣ ምንም ጥያቄ የለውም። የአማራ ተስፋፊ ልሂቅ ከእውነት ጋር ሳይታረቅ ከእውነት ሲሸሽ መቀመቅ ይወርዳል።
ያው አብይ አህመድ የአማራ ተስፋፊ ልሂቅ ዋና ወኪል እኮ አብይ አህመድ ነው። ደመቀ መኮንን ናቸው። እነዚህ ሰዎች በውስጥ ለውስጥ እንታረቅ ይላሉ። ውስጥ ለውስጥ በአደባባይ ሰላም የሚፈልጉ ከሆነ በአደባባይ ይበሉ። ሰላም ያስፈልገናል፣ ጦርነት ያዋጣንም ይበሉ። ይህንን ሲሉ ግን የአማራን ወጣት እያስጨረሱ ክፋ በለው አይደለም። የአማራ ተስፋፊ ልሂቅ ስለ ህዝቡ የሚጨነቅ ቢሆን የአማራው አርሶ አደር እርሻን እንዲያርስ የሚያስችለው ሰላም እንዲፈጠር ተጽዕኖ ነው ማድረግ የነበረበት ነው። ስለዛ የሚጨነቅ ሰው የለም። እኔ በግል ማቃቸው ሲፎክሩ ሳይ ከየት አይመጡት ነው ይሄን ፉከራ? መሬት ላይ ያለ ነገር ስትመክራቸው ስለ ሰላም ስበኩ አካችሁን ስትያቸው አይ እንዲህ ያለን ተሸንፈዋል ማለት ነው ብለው ሳይኮ አናላይዝ ያደርጋሉ። ኖ አልተሸነፍንም፣ አንሸነፍም። አብይ አህመድ የሚተማመንበት የሆነ ይሁን ወታደር የሆነ ይሁን ቋጥኝ የሆነ ይሁን ድሮን የሚቀለብሰው እንቅስቃሴ አይደለም የጀመረው። በተግባር ያንን ነው እየፈጸመን ያለ ነው። እንዳልኩት መምከር የምፈልገው አሁን ፊት ለፊታችን ያሉ ደሴ፣ ኮምቦልቻ አይነት አካባቢዎች ግርግር ማዕከላት መሆን የለባቸው። ህዝቡ ተረጋግቶ እዛ ውስጥ መረባበሽ አያስፈልግም። ሰራዊት ላይ ነው ትኩረት እያደረግን ያለ ነው። ሰራዊት ሰው ጋር የሚሰገሰግበት እድል እንነሳዋለን። ይሄ ያመለጠውን የሸሸውን ሰራዊት ወን ለቅመዋለን። አያ ደሴ ገብቶ ደሴን የሚያተራምስበት እድል አንፈቅድለትም። ኮምቦልቻ ገብቶ ኮምቦልቻን የሚያቃጥልበት እድል አንፈቅድለትም። ደብረ ብርሃን ገብቶ ደብረ ብርሃን የሚያቃጥልበት እድል አንፈቅድለትም። በዛ ደረጃ ነው የአማራ ተስፋፊ ልህቅን መልእክት እየሰማ የአማራ አርሶ አደር ደግነቱ አይሰማም። ግን የአማራ ወጣት ጣጣ ውስጥ እንዳትገባ አብይ አህመድ የአማራን ወጣት የአማራን ህዝብ አሲዞ ቁማር እየተጫወተ ያለ ቀጣፊ እንደሆነ በስሙ ልትነግረው ይገባል። በአሁኑ ሰዓት አብይ አህመድ የገጠመውን ሽንፈት ለመቀልበስ የሚያስችል አቅም ያለው ኃይል እኔ በማቀው ደረጃ የለም። እኔ ደግሞ ብዙዎቹን ኃይሎች ማቃቸው ይመስለኛል ጉዳዩ ውስጥ ቀጥታ ኢንቮልቭድ ስለሆንኩ። ለማንኛውም በየቦታው የኦሮሞ ወጣት የአማራ ወጣት የዚህ ስርዓት ተበዳይ እንጂ ተጠቃሚ ነው ብዬ አላምንም። ሶ ስርዓት መጠናቀቅ ነው ያለበት። ለማጠናቀቅ የሚያስችለውን ሁሉንም በሚባል ደረጃ ስራ ሰርተናል ብለን እናምናለን። ይሄ ሰራዊት የህዝብ ስጋት የማይሆንበት የትግራይ ህዝብ ብቻ ሳይሆን የወሎ ህዝብ ስጋት የማይሆንበት የጎንደር ህዝብ ስጋት የማይሆንበት የጎጃም ህዝብ ስጋት የማይሆንበት የኦሮሞ ህዝብ ስጋት የማይሆንበት ደረጃ ላይ ለማድረስ የሚያስችል ወሳኙን ስራ ሰርተናል። በቀሩን ጥቂት ቀናት ምናልባት ሳምንት ሁለት ሳምንት አሉ ነው የተሻለ ስራ እንሰራለን የሚል እምነት አለ። ህዝብ ከዚህ አንፃር ወዳጁን ጠላቱን ወዳጅ አድርጎ የሚያዩበት ሁኔታ ማክተም መቻል አለበት። ስለዚህ ይህንን ብጅታ ለማጥራት የሚያስችል ወይም እኛም የጎደለን ነገር ካለ እሱን እንፈትሻለን። ግን ትልቅ ፖለቲካ አጀንዳ ይዘን እየገባን ስላልሆነ ሌላው አካባቢ የማስተዳደር ፍላጎት ውስጥ ስለሌለ አንዳንድ ሚስ የምናደርጋቸው ነገሮች ሊኖሩ ይችላሉ። ግን ህዝብ ጋር የተመካከርን ህዝቡ ግን ሊሰጋም አይገባም፣ ሊጠራጠርም አይገባም። ህዝባችንን ከግድያ ህዝባችንን ከአስገድዶ መደፈር ህዝባችንን ከእልቂት ህፃናቶቻችንን ከሞት ለማዳን ብለን የተንቀሳቀስን የሌላ የጎረቤት ወንድም ህዝባችንን ህፃናት ለእልቂት የምንዳረግበት ምክንያት የለም። እዚህ ላይ ስጋት መኖር የለበትም። አብይ አያድናቸውም፣ ማንንም አያድንም። ሰራዊት የሚያድነው ሰራዊት የለም። አብይ ደመቀን የሚያድን ሰራዊት የለም። በወሳኝ መልኩ ጨርሰናል። ግን ደግሞ ያው እንዳልኩሽ ያልፈረሱ አካባቢዎች አሉ። ያልፈረሱ አሁንም እንደ ሰራዊት መንቀሳቀስ የሚችሉ ኃይሎች ካሉ ድረስ እርምጃችንን መውሰድ እንቀጥላለን። ከብዥታ ግን ነፃ መሆን መቻል አለበት። መራኮት አያስፈልግም። የት ነው እንከ ነው ደብረ ብርሃን ሸዋሮቢት አልፈሽ ደብረ ሲና ነው የሚገባው። ሰው ኦርማስ የት ይላል? ስቴፑት ያላችሁበት ቦታ ተቀመጡ። ከህዝብ ጋር ጠብ የለን። መራራጥ አያስፈልግም። ተቋማት እንዳሉ ይቀጥላሉ። ስልክ የሚዘጋው አብይ አህመድ ነው። በሄደበት ሁሉ ሽንፈቱ እንዳይሰማ እያንዳንዱ አሁን ደሴ ሰማያለች ይዘጋል ስልክ፣ ኮምቦልቻ ይዘጋል። አቅማችን በፈቀደ መጠን አገልግሎቶቹ እንዲቀጥሉ እናደርጋለን። የትም አካባቢ የምናደርገው ነው። ትምህርት ቤቶች መቀጠል እስከቻሉ ድረስ እንቀጥሉ። ባንክ ያደረግነው ነገር የለም። የባንክ ሰራተኛ ከሰራዊት ጋር ለምን እንደሚሸሽ ነው የማይገባኝ። ምን ፍለጋ ነው የሚሄደው? ብዙ የኛ ሰራዊት ባንክ ሲጠብቅ ነው ጥቃት የሚደርስበት። ባንክ ለምን ይጠብቃል? ባንክ ተቋማት ናቸው። እነዚህ ተቋማት እንዲቀጥሉ ከተፈለገ
ህዝቡ መሸሽ የለበትም ማለት የለበትም። ምናልባት አቶ ጌታቸው እንግዲህ አሁን ላይ እዚህ ደረጃ ላይ ተደርሷልና በቀጣይ የሚኖረው የፖለቲካዊና ወታደራዊ ጥምረቱ ምን አይነት እንቅስቃሴ ነው ሊኖር የሚችለው? አሁን ሁሉም አካባቢዎች ላይ ዝም ብሎ ለማንሳት ያክል ለምሳሌ OLA ኦሮሞ ነጻነት ሰራዊት ጋር አብረን ለመስራት ተስማምተን አብረን ለመስራት የምንስማማበት ምክንያት ሁሉም ኃይል የመረጋጋት ኃይል መሆን መቻል አለበት። የቅማንት ኃይል ካለ የአማራ ኃይል አማራን ከእንደዚህ አይነቱ ውስልትና ነፃ አወጣለሁ የሚል ኃይልም ካለ ከሱም ጋር ሆነን እንሰራለን። ምን ችግር የለው። ለዛ ነው በየከተማው የአማራ ህልውና የሚያሰጋቸው ኃይሎች ጋር አብረን እንሰራለን። ምንም የሚያስጨንቅ ነገር የለው። ይሄን አድርገን እነዚህ ሽፍቶች እነሱ ሲጠፉ አገርንም ህዝብንም ይዘው ለመጥፋት የሚያደርጉት እንቅስቃሴ ቢያንስ የሆነ ሴፍቲ ኔት ማዘጋጀት መውደቁን እንኳን ማስቀረት ካልቻልን ቢያንስ አወዳደቁን ማሳመር የምንችልበት ሁኔታ አይዶን ነው። ከቻልን መውደቁን እናስቀራለን። አላቅም እኔ ብዙ ጊዜ በጣም የሚጨንቀኝ ነገር ይሄ ነው። አትሊስት ግን ራሳቸው ጋር ህዝቡን ራሳቸው ጋር እንዳያጠፉት ማድረግ የሚያስችል ስራ ከሁሉም ጋር ተባብረን መስራት ይኖርብናል ብለን እናምናለን። አሁን ዋናው ትኩረታችን ይሄ ኃይል ይሄ ትግራይን ይዛለሁ ብሎ ፎክሮ ብዙ ህፃናትን ከየሰፈራው ሰብስቦ ረጎራው ሲል የነበረ ኃይል በወሳኝ መልኩ ሰብረነዋል። የቀሩትን ኃይሎች እንሰብራቸዋለን። እኔ አሁን እንዳልኩሽ አንቺ ጋር በማወራበት ሰዓት ሌላ ተጨማሪ አካባቢ ቁጥጥር ስር ነው። ሌላ ተጨማሪ ክፍለ ጦር ተደምስሷል። እንዳልኩሽ ወገል ጤና እንደማይተርፍ እርግጠኛ ነኝ። ዛሬ ማታ ሊሆን ይችላል፣ ነገ ጠዋት ሊሆን ይችላል። ወገል ጤና የተሰባሰበ ደቡብ እዝ የሚባል ራሱን ማያድንም ወገል ጤናን ማያድንም። ወገል ጤና የሚድነው በእኛ ትኩረት ነው። የኛ መድፎች ወገል ጤናን አይደለም አታክ የሚያደርጉት። የኛ መድፎች ይሄንን ጸረ ህዝብ ሰራዊት ማፈራረስ ላይ ትኩረት የሚያደርጉት። ይሄንን እናደርጋለን። ሌሎች ተመሳሳይ እውነት ካላቸው ሰዎች ጋር መስራቱን እንቀጥልበታለን። በወሳኝ መልኩ አሁንም ቢሆን ዶክተር ደብረጽዮን በተደጋጋሚ ሲናገር ሰምተሽ ይሆናል። አሁንም ቢሆን ሰላም በሰላም ማለቅ አለበት ብሎ ደፍሮ የሚወጣ መሪ ካለ ያው በየገብስ እርሻ ሄዶ ክላሽ ተው ምናምን ማለት አይደለም። ይሄ ገደምዳሚውን ትተሽ አይ ይሄ ነገር አያዋጣንም፣ ስለዚህ ቢሆን አሬንጅመንት አድርገን እንዳንሚል ወገን ካለ እኛ ተጨማሪ ጥይት ካልተኮሰና ተጨማሪ ሰው ወታደር ካልገደልን አልተሳካልንም ብለን አናምንም። ዋናው ትኩረታችን በትግራይ ህዝብ ላይ ያለው ከበባ መሰበር መቻል አለበት። እሱን ሰብረዋለን። እዚህ ላይ ቅንጣት ጥርጣሬ መኖር የለበትም። ያንን ለመስበር የሚያስችለው ርቀት የት ነው የሚለውን ግን ምን ወስነው ጠላት አለኝ በሚለው ሎጂክ ላይ ተመስርተን ነው። ጠላት አሁንም አይ ከደብረ ብርሃን ተነስቼ እንደገና ላጠቃችሁ ነው ካለ እንሄዳለን ማለት ነው። ሰብረነው ቁጭ እንላለን። ከዛ በቀጥላለሁ ካለ ርቀቱ በሚወስደው ልክ ብዙ ጊዜ ሚስ አንደርስታንዲንግ አለ። የአማራ ተስፋፊ ሊቅ የትግራይ መሪዎችን ቃላት እየሰነጠቀ አይ በሳምንት ጊዜ ውስጥ አዲስ አበባ እንገባለን ያለ ሰው የለም። በሳምንት ጊዜ ውስጥ አዲስ አበባ እንገባለን ማለት አዲስ አበባ የትኩረት አቅጣጫሽ ሆና ካስቀመጥሽ ብቻ አዲስ አበባ መግባት አላማዬ ነው ብለሽ ካስቀመጥሽው ሳምንት ወር ልትይቻለሽ። አላማችን ሆኖ አይቀር። አዲስ አበባ ከመግባት ግን የሚከለክለን ኃይል የለም። ሲምፕል አሁን አሪፍ መልእክት ማስተላለፍ ፈልገው መጠንቀቅ ያለባቸው በየቦታው የትግራይ ተወላጆችን ምክንያት እየፈለጉ ሰራዊት ውስጥ ያሉ ሰራዊት ውስጥ የነበሩ ንግዱ ሲሰማሩ ወዘተ ሱቃቸውን ማሸግ ብቻ አይደለም ሆስቴጅ ይዘው እያስፈራሩ ያሉ ቀጣፊዎች አሉ። ኤቭሪ እንቅስቃሴ እናውቃለን። ውስጣችሁ ያሉ ሰዎች አስቀድመው መሯሯጥ ጀምረዋል። እኛ እናንተ ጋር ነን ማለት ጀምረዋል። አሁን ውስጥ ከፍተኛ አመራር ውስጥ ያሉ ሰዎች ሳይቀር አሁን እኛ ቀድሞውንም ያብያ ካሄድ አልጣመንም ስብሰባም ላይ አስተያየት ሰጥተን አናውቅም የሚሉ ሰዎች አሉ። ዝርዝር ጉዳይ ማን እንደሚሰራ አሳምረን እናውቃለን። አሁንም ያው መድገም ነው ወዮላችሁ። ኤቭሪ እንቅስቃሴ እናውቃለን። የትግራይ ተወላጆች፣ የኦሮሞ ተወላጆች በዚህ እንቅስቃሴ ውስጥ ገብታችኋል በሚል አብይን ተቃውማችኋል በሚል እያሳደዱ እየገደሉ እያሰሩ ንብረታቸውን እየዘረፉ ያሉ ሰዎች የትም አይደርሱም። ወዮላችሁ ማለት ፈልጋለሁ። ይሄን በግል አይደለም ነው እንደ መንግስት አቋማችን ነው። እንደግል ወዮላችሁ ያልኩ በግል ወዮላችሁ ማለት የምፈልጋቸው ሰዎች አሉ። የግል ጉዳይ ነው እሱ ሌላ ስቶሪ ነው። እንደ እውነት ግን የትግራይን ሰው የኦሮሞን ሰው አማራንም ለስርዓቱ ተቃዋሚ ነህ በሚል አማራን አወናብደውት በብዛት የተስፋፊው ልሂቅ ማለት ነው እንጂ አማራ አርሶ አደር ምንም የተጠቀመው ነገር የለም። እነዚህ ሰዎች አሁንም የትግራይ ባለሀብት የነበረን ሰው
የትግራይ አርሶ አደር መሽረፈት እያዞረ የሚሸጥ መጥረጊያ እያዞረ የሚሸጥን ሰው የወያኔ የጁንታ ደጋፊ ነህ የጁንታ ሰላይ ነህ እያለ እስር ቤት ያንገላታ የሚኖር ሰው ወዮልህ እናቃለን የምንሰራውን ስራ። ይሄን ማስጠንቀቂያ መስጠት ፈልጋለሁ። ሁሉንም ከዚህ ስርዓት ጋር በተያያዘ እንደ ጠላት ተቆጥረው የተቀጠቀጡ ያሉ ዜጎች ላይ እጃቸውን ብትሰነዝሩ ቀጣፊዎች ወዮላችሁ የሚል መልእክት ማስተላለፍ ፈልጋለሁ። መልካም አቶ ጌታቸው፣ ምናልባት ከዚሁ ጋር ተያይዞ አብይ አህመድ ሰራዊቱንም እያስጨረሰ ትጥቁንም እያስረከበ ስለ ሰላም ምንም አይነት ዝግጁነት ሳያሳይ አሁንም እንደቀጠለ ነው ያለው። ምናልባት በአዲሱ ሹመት ባለው ወይም ሲመት ባለው ደግሞ ባካሄደው ምንም አይነት የሰላም ንግግር አላደረገም። መቃብር አፋፍ ላይ ሆኖ አሁንም የጦር ነጋሪት ነው እየጎሰመ ያለውና እስከ መቼ ነው በእንደዚህ አይነት መንገድ የሚቀጥለው የሚለው ነገር የተወሰነ እስከ መቼ ይቀጥላል የሚለው ፍላጎቱ እስከ ወዲያኛው ነው። ባይዶሽ ዓመት ያንግሶ ምናምን የሚሉት ቀሳውስት አሉ። ቀሳውስት ጳጳሳት የሚባሉ ሻመት ያንግስህ እያሉት እኮ ነው። ሰይጣን ቢገዛን ይሻላል የሚሉ ጳጳሳት አሉ። በእነዚህ ቀጣፊዎች ዙሪያ ሆኖ የሚሰማው ድምጽ ሌላ ነው። ሻመት ያንግስህ የሚል ስለሆነ ሻመት የሚነግስ መስሎት ሊሆን ይችላል። ይሄ ድምጽ የጳጳሳቱ ድምጽ ከኛ ሰራዊት አንፃር አንሰማውም። ይህን ድምጽ ሰምተን አይደለም እናገር። ስለዚህ ይህንን እንቅስቃሴ ትግራይ ከበባ እስከቀጠለ ድረስ የትግራይ ከበባ ለመስበር የምናደርገው እንቅስቃሴ እዛው ሳለ የአብይን እድሜ የሚያሳጥርበት እድል ዝግ ነው አልሽ። በጣም ሰፊ ነው የሚል እውነት አለ። አብይ የማጭበርበር መብቱ ማንንም ሰው ማምታታት ነብይ ነኝ ንጉስ ነኝ አምላክ ነኝ ማለት መብቱ እንደተጠበቀ ነው። ይሄን ድምጽ ይሄንን መልእክት ይሄንን የወፈፌ ፉከራ ከኛ አንፃር ሲሪየስ ላይ አንወስደው። ስለዚህ ለኛ አብይ ማለት በትግራይ ህፃናት ላይ ሞት የፈረደ ሽፍታ ነው። የዚህን ሰውዬ ህልውና ምን ካልኩሌት የምናደርገው ለትግራይ ወጣቶች፣ ለትግራይ ህፃናት፣ ለትግራይ እናቶች ካለው ትርጉም አንፃር ነው። ሰው የትግራይ እናቶችን ደህንነት ለማስከበር የምናደርገው እንቅስቃሴ አብይ የሚባል 4 ኪሎ በስተት የገባ ተራ ሽፍታ በማጠናቀቅ የሚጠናቀቅ ከሆነ ያጋጣሚ ጉዳይ ነው የሚሆነው። ያን ዝግ አላደረገው። ምናልባት አብይ አህመድ ባለፉት 11 ወራት በትግራይ ህዝብ ላይ የጄኖሳይድ ወንጀል ፈጽሟል። በምዕራብ ትግራይ አሁንም እንደቀጠለ ነው ያለው ይህ የዘር ማጥፋት ወንጀልና ዓለም አቀፍ ማህበረሰቡ በትግራይ ህዝብ ላይ የተፈጸመውን በምሁራን በፖለቲከኞች በተለያየ መንገድ እየተገለጸ ነው። ግን ደፍሮ ጄኖሳይድ በትግራይ ህዝብ ላይ ተፈጽሟል የሚለውን ነገር ግልጽ አላደረገም። ለምንድን ነው ደፍረው ወደ እንደዚህ አይነት ነገር መምጣት ያልቻሉት? የትግራይ መንግስትስ ምናልባት እነዚህ ኃይሎቹን ተጠያቂ ከማድረግ አንጻርስ ምን አይነት ስራ ነው እየተሰራ ያለው የሚለውን እንመልከት። የዓለም አቀፉ ማህበረሰብ አንዳንዴ ገሚሱ ኢትዮጵያ ትልቅ ነች፣ ኢትዮጵያ እንዳትፈርስ። ለምሳሌ ስፔን የሚባል ሀገር የትግራይን አጀንዳ የሚያየው ከእንትን አንጻር ነው። ካታላንስ የሚባሉ አሉ የባስክ ሰዎች እንደዚህ የመገንጠል እንቅስቃሴ ስላላቸው ድንገት ትግራይን የደገፍኩ እንደሆነ የልብ ልብ እንዳልሰጥ ብሎ ያስባል። የጣሊያን መንግስት ስደተኞች ናቸው የሚታዩት። እንደው ትግራይ ብንደግፍ ኢትዮጵያ ትበታተንና ስደተኛ ይብዛብኛል ይላል። ሁሉም ከራሱ አንፃር የሚያየው ነገር አለ። አንዳንዱ ከቅንነትም የመነጨ ሊሆን ይችላል። ኢትዮጵያ ትልቅ ስለሆነች ቲፒኤልኤፍን የደገፍን ከሆነ የትግራይ መንግስትን ከደገፍን ኢትዮጵያ እንዳትፈርስ ብሎ የሚያስባሉ። ኢትዮጵያን የማፍረስ ስራ አብይ አህመድና የአማራ ተስፋፊ ሊቅ ጨርሰውታል። ከኢሳያስ አፈወርቂ ጋር ሆነ ማዳን ይቻል እንደሆነ ተሰባስበን ልናይ እንችላለን። ከዚህ ውጭ እንደኔ እምነት ኢትዮጵያን የማፍረሱን ስራ በደንብ ሱፐር ብሊ ሰርተው ጨርሰውታል። እና ዓለም አቀፍ ማህበረሰብ ለምንድን ነው አንዳንዱ ግብዝ ነው፣ ግብዝነትም አለ። አብይ የሪፎርም ሰው ነው ብለው ስለጀመሩ አሁንም በተስፋ አልቆረጡ አሉ። ኖቤል እኮ ሸልሞታል እነዚህ ሰዎች። አሁንም በቃ ካፈርኩ አይመልሰኝ ብለው ኖቤል የሸለሙን ሰውዬ እንዴት ነፍሰ ገዳይ ብለን ጄኖሳይድ በተግባር የካራክተራይዜሽን ጉዳይ ነው እንጂ ጄኖሳይድ ተፈጽሟል ብለው ሁሉም አገራት ተስማምተዋል። ግን ዲክሌር አድርገው አቶም ወደ ክስ መቅረብ ሊኖርበት ነው። በእኛ እምነት በእኔ እንኳን እንደማስበው የትግራይ ፍርድ ቤቶችም ጄኖሳይድ እስከተባለ ድረስ ስልጣን ይኖራቸዋል እንደዚህ አይነት ጉዳዮች የመዳኘት። ዓለም አቀፍ ለምንድን ነው እንደዚህ ሆነው? ረሃብ እንኳን ረሃብ ፋሚን ተፈጥሯል የሚል ውሳኔ እንኳን አልወሰንም ዩኤን። ሁሉን ፋሚን ላይ ኮንዲሽንስ ይልሻል። የሁሉ ፖለቲክስ የተባበሩት ድርጅት ዋና ጸሐፊ አብይ አህመድ ብዙ ጊዜ ያሳፈረው ሰው ነው፣ ብዙ ጊዜ ያዋረደው ሰው ነው። ደፍሮ አብይ አህመድ አዋርዶኛል ማለት ከሚል ይልቅ ኢትዮጵያውያን በጣም ተቀይሜያቸዋለሁ ማለት ነው የሚመርጠው። እነዚህ ነገሮች በዝርዝር መጨረሻ በእኛ በኩል ባገኘው አጋጣሚ ድምጻችንን እናሰማለን።
በተገኙ የዲፕሎማሲ መድረኮች ድምጻችን እናሰማለን። የትግራይ ዲያስፖራ በጣም ቮካል ነው። አሁንም የድል ዜና ከሚጠባበቅ የትግራይ ዲያስፖራ የድል ዜናውን እንጨርሰዋለን፣ ተረጋጉ፣ ምንም የሚያሰጋ ነገር የለም። አሁን መልእክት ማስተላለፍ ፈልገው የድል ዜና ምን ተሰማ ብላችሁ ራዲዮ ስትጎረጉሩ መዋል የለባቸውም። ኢሴንሻል ያለቀው ጉዳይ ነው። ዋናው ትኩረታቸው አሁንም ቢሆን የትግራይ ህፃናት ሞት፣ የትግራይ ህፃናት በረሃብ ማለቅ፣ የትግራይ ላይ የተፈጸመው ጄኖሳይድ ማጋለጥ አሁንም ያላለቀ ኢሹ አለ። ምዕራብ ትግራይ አሁንም ህዝብ የተሰቃየ ነው። ኢሮብ አሁንም ህዝብ የተሰቃየ ነው። ሰሜን ምዕራብ የትግራይ አካባቢዎች አሁንም በኤርትራ ሰራዊት ህዝብ የተሰቃየ ነው። ይሄንን የማጋለጥ ይሄንንም አቅማችንን አጠናክሮ ካሁን በፊት ያሰካችሁትን ነገር አጠናክራችሁ የመቀጠል ኃላፊነት እንዳለባችሁ በእግረ መንገድ ማንሳት ፈልጋለሁ። ይሄንን ማለት እንችላለን።